እርፍ እነዚህ ልጆች እንደዚህ ጥብቅ ብለው እያያችሁ ነው ጋይስ። እንዴት አያቻቸው? አያቻቸው እንዴት ነው እናንተ? እነዚህማ እንኳን አብሮ መኖር እንኳን አብሮ መተኛት ከዛ በላይ ብዙ እርምጃ ተረማምደዋል። አያችሁ እንዴት እንደሚያቅፋት። ሁለቱ ግን በጣም ተስማምተዋል ልበል ጋይስ። በጣም ፍቅር ላይ ናቸው ልበል። በጣም እየተዋደዱ ነው ልበል። ፍቅር ነው ወይስ ምንድን ነው እንደዚህ የሚያደርጋቸው? ግን የገባው ሰው አለ? ጎተተችው። በጣም ነው የሚዝናኑት፣ በጣም ነው የሚሳሳቁት። አብርሽ ራሱ ከሄርሜላ ጋር ሲሆን ነው ብዙ ጊዜ ሲስቅ ሲጫወት የምናየው። እና ምንድን ነው ምክንያቱ ምንድን ነው? እኔ አልገባኝም። ኦኬ ተጓተቱ ምናምን ነገር ይወዳታል። በጣም ነው የሚወዳት ጋይስ። አይታችሁታል? ውሃ ውስጥ እንዴት እንዳቀፋት እንዴት እቅፍ አድርጎ እንደያዛት አይታችሁታል? አስቡት። ወንዶች ደግሞ ውሃ ውስጥ ሆነው እቅፍ ሲያደርጓችሁ ምናምናቸው አጅሪያቸው ቀጥ ነው የምትለው እና በጣም ከባድ ነው። እና በዚህ አጋጣሚ ግን ሌሎቹ የበይ ተመልካች ናቸው። እዛች ጋ ያሉት እና አቤል ምናምን የሚያዩት ከሩቅ ሆነው እነሱ የበይ ተመልካች ናቸው። ኧረ ውሃ ውስጥ ገባች። ወይኔ እንዴት ገባች ውሃ ውስጥ? ዋና አችልም እንዲ ዋና እኮ ትችላለች፣ ግን እንዴት ውሃ ውስጥ ልገባች አለች? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ እላችኋለሁኝ። እንግዲህ የዛሬውን ቪዲዮ አይታችኋል ማለት ነው። ውሃ ውስጥ ገብታለች ማለት ነው። ግን እኔ የምለው ጋይስ ሁለቱ ግን በጣም እየተዋደዱ ነው። ሰውም ኮመንት ላይ ምናምን ካያችሁ በጣም ብዙ ሰው እነሱን ሰፖርት እያደረገ ነው ማለት ነው። ዛሬ በተለቀቀው ቪዲዮ ስር ማለት ነው። ስፔሻሊ ከዚህ በፊት ሩታን ይደግፉ የነበሩ ከሩታ ጎን የነበሩ ሰዎች ዛሬ ላይ ሄርሜላን እየደገፉ አይቼ በጣም ገርሞኛል ማለት ነው። አይ ተዋደው ተፋቅረው ከሆነ ይመቻቸው። ግን በመጀመሪያ ግን ያቺ እዛ ጋር ከነ ልጇ ወልዳለች ብሎ የጣላትን ልጅ ሩታን ቦታዋን ሊያስተካክልላት ሁሉ ነገሯን ሊያስተካክልላት ይገባል። ከማንኛውም ሴት ጋር ሄዶ ከመዝናናት በፊት ትዳሩን ሳይፈታ፣ ይሄ ነውር ነው። ይሄ ኢትዮጵያዊ ባህላችን አይደለም። አንድ ሰው በትዳር ላይ እንደፈለገ ሌላ ትዳር ሊጨምር አይገባም። ሌላ ትዳር እንደፈለገ ሌላ የሆነ ትዳር ውስጥ ሊገባ አይገባም። ምክንያቱም ይሄ በእኛ ኢትዮጵያውያን በየትኛውም ሃይማኖት አይፈቀድም። እና ሰው ምንድነው መደረግ ያለበት? እንደኔ ሀሳብ በቃ ካልተስማሙኛ በግድ ከሩታ ጋር ሁን አንለውም። ካልፈለገኛ እሱን አናስገድደውም። ግን ምንድነው መሆን ያለበት? ትዳሯን በጸባይ በትክክለኛ መንገድ ትዳሯን ሊፈታ ይገባል። ትዳሯን በቃ ፈቶ እሷም የራሷን ህይወት መኖር አለባት። እስከ መቼ ከሱ ጋር እየተሯሯጠች፣ እስከ መቼ ከሱ ጋር እሱን እየተከታተለች፣ እስከ መቼ ንገሩኝ እስኪ እስከ መቼ? ይሄ የማይሆን ነገር ነው። እና እኔ እንደ እህትም እንደ ሁሉም ነገር ልናገርም ልመክርም የምችለው ነገር ቢኖር ምንድን ነው፣ በቃ ትዳሩን ይፍታ። መፍታት የማይፈልገው ለምንድን ነው? እሱ ትዳሩን መፍታት የማይፈልገው ለምን እንደሆነ ታውቃላችሁ? ቤተሰቦቹም ፈቅደውለታል። ኦልሬዲ እነ ፈረንጁ ሲያወሩ ሰምታችኋላ። ፈቅደውለታል። እሷ ደግሞ ብቸኛ አይደለችም። እሷ ቤተሰብ የላትም እንዴ? የእሷ ቤተሰቦች ደግሞ እንዲታረቁ ነው የሚፈልጉት። በቃ የእሱ ቤተሰቦች ካልፈለጉ፣ ልጁ ካልፈለገ ማንም ሊያስገድደው አይችልም። ትዳሯን ትፍታ፣ ንብረቷን ትካፈል። በንብረቷ ዘና ብላ በሚደርሳት በትንሹም ንብረት ቢሆን በሚደርሳት ልጇን እያሳደገች ራሷን ፈታ እያለች ላይፏን መኖር ነው ያለባት ነው የምለው። እና አንዳንድ ሰዎችም የማይመለከታችሁ ነገር ውስጥ የምትገቡ ብዙ ሰዎች አላችሁ። ሩታ እኮ ቺት አርጋበት ነው፣ ሩታ እኮ እንዲህ እያላችሁ አሁን ቲክቶክ ላይ ተለጥፎ አይቻለሁ። በጣም ያሳፍራል። ሩታ ከአብርሽ ውጭ ወዴትም ሄዳ አታውቅም። ለአብርሽ ዋጋ የከፈለች ሴት ናት። ሄርሜላ እኮ የሞቀበት ቤት እኮ መታ ነው የገባችሁ፣ የሞቀበት ቤት። እና አንዳንዴ ሴት ሆናችሁ ራሱ ሴት ላይ ለመፍረድ የምትሯሯጡ ሴቶች የእውነት ልታፍሩ ይገባል፣ ሊደብራችሁ ይገባል። በቃ ሴት ናችሁ አይደለ? ሴት ሆናችሁ በሴት ላይ መፍረድ በጣም ያሳዝናል። የእውነት በጣም ከምትሉት በላይ ማለት ነው። እና አንዳንድ ጊዜ በእውነት እኔ ሩታን ሳይ የሩታ ጥንካሬዋ የሩታ ጀግንነቷን ሳይ በቃ አጽናናለሁ። አንዳንድ ጠንካራ የሆኑ ሴቶች አሉ። አሁን ሩታን ያ ጥንካሬዋ ጀግንነቷ ይሄ ሁሉ ነገር እየመጣባት ይሄ ሁሉ ነገር እየሆነች እንኳን ስቲል ትዕግስት አላት። እስካሁን ትዕግስተኛ ናት። በቃ እስካሁን ድረስ ትዳሯን ለመመለስ ኃይለኛ ሰው እኮ ሲናደድ ሲበሳጭ ብዙ ነገር ያወራል። ያ ሁሉ ያወራ ሰው ደግሞ ነገረኛ ነው ማለት አይደለም። እና አንዳንዶቻችሁ ሩታን በጣም ነገረኛ፣ ሩታን በጣም ክፉ አድርጋችሁ የምትመለከቱ አላችሁና በጣም ነው የሚደብረው። ያሳዝናል በጣም። ኦኬ ይሄ ነገር ላይ እንትን በሉ እና ሄርሜላም ልጅ እንዳለሽ እኛ እናውቃለን፣ ከቀድሞ ባለቤትሽ ማለት ነው። አንቺም ትዳርሽን አልፈታሽም። አንቺም ትዳርሽን ፍቺና እሱም ትዳሩን ይፍታና ተጋቡ። እኛ አትጋቡ፣ ህይወት አትጀምሩ፣ ኑሯችሁን አትኑሩ አንልም። ኦኬ እና ይሄ ነው ያለው ነገር። በጣም ነው ያዘንኩት። እሱ እንግዲህ እንደፈለገ ይዝናናል፣ እሷ ደግሞ እንደምታዩት
ያለው ነገር ይሄ ነው። ምንም ቢሆን ይከፋታል። ምንም ቢሆን አራስ ቤት እንኳን ከእሷ ጋር ለደቂቃ ያልቆየ ሰው ነው። ለደቂቃ አብሯት መቆየት ያልፈለገ ሰው ነው። በህይወቷ ደስተኛ እንዳትሆን እያደረገ የራሱን ደስታ የሚያጣጥም በጣም ራስ ወዳድ ሰው ነው አብርሽ፣ ለእኔ ማለት ነው። እና ከተመቻችሁ ሂዱበት። ሄርሜላና አብርሽ ይመቻችሁ። ግን ሄርሜላ አንቺም አንድ ቀን ታለቅሻለሽ። ገባሽ? የሆነችን ሴት ትቶ የመጣ ወንድ ሁሌ ከአንቺ ጋር የሚቀጥል እንዳይመስልሽ። አንቺንም ትቶሽ እንደሚሄድ አትጠራጠሪ። ኦኬ፣ ይህንንም እንዳትረሺ። የምንስቅብሽ ቀን ደግሞ በቅርብ ይሆናል ማለት ነው። እና ሴቶችዬ ሁላችሁም ጎበዝ የሆናችሁ ሴቶች፣ እንደ ሩታ ጀግና የሆናችሁ ሴቶች ከሩታ ጎን እንድትቆሙ እንፈልጋለሁ። የሚቸግራን ነገር ካለ ጠይቋት፣ እንድናሟላላት ፓምፐርስን፣ ማንኛውም ነገር ኦፍኮርስ አይቸግራትም። ልጅቷ ጀግና ናት። ግን ከጎኗ እንሆናለን ሁላችንም። ሴት የተባለ ሙሉ ከሩታ ጎን ሊቆም ይገባል። በቃ ይሄ ነው ልላችሁ የምችለው ጋይስ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባይ ባይ።